ያ አምላክ ነው ዛሬ ይቀደሱ ምናችሁ ስጋችሁ መንፈሳችሁ ነፍሳችሁ ይቀደስ የሚለው። ይሄንን ስል ጥያቄዎችን መጠየቅ እንችላለን። በዚህ ጥቅስ ላይ ሄደን እንዴ ማን ነው የሚቀድሰው? ማን ነው የሚቀደሰው? እንዴት ነው የሚቀደሰው? ምን ነው የሚቀደሰው? መቼ ነው የሚቀደሰው? ኢየሱስ ያድናል፣ በቂ ነው። ብርሃናችሁም በሰው ፊት በመልካሙ ስራችሁ ይገለጥ፣ የሰማዩን አባታችሁን ያከብራሉ። ያ ብርሃናችን እንዲበራ መልካሙን ስራችንን ለመስራት እግዚአብሔር ይርዳን። አውቆ ልትድን ትወዳለህን? እነዚያ መንፈስ ውስጥ የትኛው ከማን ጋር ነው ኮኔክሽናችን? መንፈሳችን ከእግዚአብሔር መንፈስ ጋር ነው ወይስ ከስጋችን ጋር ነው ወይስ ከክፉ መንፈስ ጋር? ይሄንን እለት ማጣራት አለብን። በሃይማኖት ብትኖሩ ከሁሉ አስቀድሜ ጌታ ኢየሱስን አመሰግናለሁ። ክብር ለእርሱ ይሁን። እነሆ በፊቱ ቆሜ ዛሬ እንዳገለግለው ከፍቅሩ የተነሳ አንተ የለህም እግዚአብሔር የለም ብዬ የተከራከርኩትን ሰው በፍቅሩ ደግሞ ወደ ምድረ በዳ እግዚአብሔር በማይታወቅበት ሀገር፣ ሶሻሊስት ሀገር በዛን ጊዜ ወስዶኝ እዛ አገኘኝ። በዛ ሲያገኘኝ እንዴ ከዚህ አምላክ ሌላ ከዚህ አምላክ በላይ የሚመለክ የሚሰገድ የማገልገል እንኳን እድል አግኝቶና ተመስገን ማለት ሲያንሰው ነው። ለዚህ ጌታዬን ከልብ ደስ እያለኝ ከሁሉ አስቀድሜ ለዚህ ያደረሰኝ ጀማሪውም ፍጻሜውም እሱ ስለሆነ አመልከዋለሁ፣ አገለግለዋለሁ፣ አከብረዋለሁ። ዛሬም እናንተ ፊት እንድቆም ዛሬ ሳይሆን የሱ ፕላን ስለነበረ ሁሉን ጊዜ ወስኖ የሰጠው በጊዜው ውብ አድርጎ እንዲፈጽም ዛሬ ሆነ። ከፓርማ ወገኖች ጋር አብሬ የሱን ስራ በህይወት ያደረገውን እንድካፈል ደግሞ ከቃሉ ይሄንን ዛሬ ንገራቸው። ምንድነው ወስደው ብዬ ጸለይኩኝ። የነገረኝን እየተናገርኩ በመካከል እንዲህ ነካ ካደረገኝ ከህይወት ታሪኬ ቅንጭብ ያደረኩ ከሱ ጋር የሚሄድ ነግራቸዋለሁ። 3 ጊዜ እግዚአብሔር በድምጹ የተናገረኝን መቼ እንዴት? አንደኛው 7 ዓመት እድሜ ያለው፣ ሁለተኛው መጽሐፍ ቅዱስ ለመጀመሪያ ጊዜ አንብቤ ዘፍጥረት 1:26 እና 27ን እያነበብኩ ያለው፣ ሶስተኛ ዶክተር ሆኜ ቡልጋሪያ ተመርቄ እዚህ ጣሊያን ህጋዊ ለማድረግ እያጠናው እያለው የተናገረኝን ጊዜ ካገኘው እነዚያን በቅንፍ አስገብቼ እነግራቸዋለሁ። ከቶሪኖ ብርሃነ ክርስቶስ ወንጌላዊት ቤተክርስቲያን የተከበረ ሰላምታ ይዤላችሁ መጥቻለሁ። ሰላምታዬን ተቀበሉልኝ። በጣም እንወዳችኋለን። የፓርማን ቤተክርስቲያን ምእመናንን በአገልግሎትም በብዙ ጊዜ እንተዋወቃለን። እኔ ከ95 ዓመተ ምህረት ጀምሮ ነው ጌታን የማገለግለው፣ እስካሁን ወደፊትም ይቀጥላል። ስለዚህ እግዚአብሔር ክብር የሚገባው አምላክ ስለሆነ ቅድም እዚህ ሆናችሁ ስታገለግሉ ስታመልኩ
እግዚአብሔርን ፍቅር እያየሁ እግዚአብሔር ለካ ወሰን የለውም። እናንተ ግን አለ ጴጥሮስ ወደ አስደናቂው ብርሃን ከምን ከጨለማ ጠርቷችሁ ወደ አስደናቂው ብርሃን የሰበሰባችሁ የጠራችሁ የእርሱን ታላቅነት እንድታውጁ ኢየሱስ ጌታ ነው፣ ዛሬም ያው ነው፣ ትናንትም ያው ነው፣ ለዘላለም ያው ነው ልትሉ የተመረጣችሁ ፓርማዎች፣ የተወደዳችሁ ፓርማዎች፣ ደግሞ የንጉሥ ልጆች ካህናት ያደረጋችሁ ፓርማዎች። ይህም ብቻ አይደለም፣ የተቀደሰ ሕዝብ በማን? በክርስቶስ ኢየሱስ። ይህም ብቻ አይደለም፣ እኔ በሚሰራበት ጊዜ እነሱ ገንዘቦቼ ናቸው የሚል እግዚአብሔር ዛሬ የምናገራችሁ ነገር አለ። ይህንን ካልኩኝ ሁለት ክፍል ከመጽሐፍ ቅዱስ ላንብብና ጸልዬ ቅዱስ መንፈስ እንዲያግዘን ሁላችንንም ለእያንዳንዳችን እንድናገረን ለእኔም እንድናገረኝ ጸልዬ ወደ ዛሬው ቃል እሄዳለሁ። የዛሬው ቃል የወሰድኩት ከአንደኛ ተሰሎንቄ ምዕራፍ 5 ከ23 ከ24 ያለውንና ዮሐንስ ምዕራፍ 17 ያለውን በኋላ ደግሞ ዘፍጥረት 2:7 ያለውን አነብላችኋለሁ። ለምን እነዚህን እንደመረጥኩ በኋላ ስንገባ ይገባችኋል። በኢየሱስ ክርስቶስ ስም አነባለሁ። ያገኛችሁ ሁላችሁም አገኝታችኋል። የሰላም አምላክ ራሱ አንድራይና ያደርጋለሁ ራሱ ሁለንተናችሁን ምን ያድርግ? ሁለንተናችሁን ይቀድስ። መንፈሳችሁ፣ ነፍሳችሁና ስጋችሁ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቁ። የጠራችሁ የታመነ ነው፣ እርሱም ያደርገዋል። ዮሐንስ 17:17 ቃልህ እውነት ነው፣ በእውነትህ ቀድሳቸው። አሁን ከዚህ በላይ የሰማነው ቃል እውነት ነው። የማን ቃል ነው? የእግዚአብሔር ቃል ነው። ማን ነው ተናጋሪው? ራሱ እግዚአብሔር። ቃል መጀመሪያ የነበረው ቃል በእግዚአብሔር ዘንድ የነበረው ቃል ራሱ ስጋ ለብሶ በእኛ አድሮ ክርስቶስ ኢየሱስ የተባለ ያለ እርሱ ምንም የተደረገ የሌለ ሁሉ በእርሱ የሆነ እርሱ በመንፈስ ቅዱስ ዛሬ ይናገራል። እንጸልይ። ቅዱስ አባታችን ሆይ በናዝሬቱ በኢየሱስ ክርስቶስ ስም አስቀድሞ በተባለው ዘመን ያንተ እቅድና ፈቃድ የፈቀድከው ደግሞ ዛሬ በፓርማ ወገኖቼ ጋር ሆኜ ይህንን ቃልህን እንዳካፍል ቅዱስ መንፈስ ደግሞ ስለሚያስተምረን ስለምረዳን ለእያንዳንዳችን በሚገባን ቋንቋ እኔንም ወገኖችን ትረዳ ዘንድ ጊዜውን ሰዓቱን እነነትን ላንተ አሳልፈ ሰጠው። ይህ ቃል በትክክል እንዳይተላለፍ የሚገዳደር ሰውነትን እዚያ አስቀምጦ በተለያየ መንገድ የሚሰርቅ በኢየሱስ ስም ጸጥ ይበል። ጊዜውን ሰዓቱን እኛነታችንን ሁሉ ላንተ አሳልፈ ሰጠው። አንደበተንም እግዚአብሔር ሆይ ከአንተ የተቀበልኩትን በትክክል ማስተላለፍ እንድችል አንተ ጸጋን አብዛለን። በነገር ሁሉ ስም ይባረክ በኢየሱስ ክርስቶስ ያውና ቅዱስ ስም አሜን። ይህንን ክፍል እንግዲህ ያነበብነውን የጻፈው ሐዋርያው ጳውሎስ ነው። ከአገልጋዮች ዋና ምሳሌ ሆነው ሐዋርያው ጳውሎስ በሁለት መልእክት ጽፏል፣ ተሰሎንቄ አንደኛና ሁለተኛ። ይሄንን በምንጽፍበት ጊዜ መልእክቱ ወደ 50ኛውና 51 ዓመት ምህረት ከጌታ ኢየሱስ ልደት በኋላ ለተሰሎንቄ ቤተክርስቲያን
ለማበረታቻ የጻፈው በዛን ጊዜ ስደት ስለነበረባቸው ከተለያዩ ሁኔታ ተሰደው ስለነበሩ እነሱ በጌታ እንዲበረታቱ እንዲጸኑ ደግሞም ተስፋ እንዳቋርጡ በማለት በስደት ላይ ላሉት እንግዲህ በአጋጣሚ እኛም ስደተኞች ነን እንግዲህ ካለንበት በተለያየ መንገድ በባለም በቦለም ብለን አሁን እዚህ የምንጠራው ስደተኞች ተብለን ነው የምንጠራው ግን በጌታ ኢየሱስ ክርስቶስ ሐሳብና ፈቃድ ውስጥ ያለን የእሱን ስራ የምንሰራ በእያንዳንዳችን እሱ በፈለገው መንገድ ሊጠቀምብን የጠራን የመረጠን የሾመን የእርሱ ልጆች ነን እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል ደግሞ እኔ ጠራው መረጥኩ ደግሞ አገልግሎታችሁ ፍሬያችሁ ለዘላለም እንዲኖር ምን አደረኩኝ ሾምኳችሁ ይላል ስለዚህ ያ ጌታ ነው በመንፈስ ቅዱሱ ዛሬ ያው በሆነው መንፈስ ቅዱስ የሚያስተምረን ስለዚህ ዛሬ በዚህ ክፍል አሁን ቅድም ካነበብኩት ክፍል ወደ ኋላ ወደ ቁጥር 12 ጀምሮ ሄደን ብናይ ለመጨረሻው መልእክቱ ለተሰሎንቄ 1 ለቤተ ክርስቲያኒቱ ማጽናኛ ምክር እንዴት ሆኖ መኖር እንደሚገባቸው የሚሰጠውን ክፍል እናያለን ይሄንን ቤታችሁ ማንበብ ትችላላችሁ ከ12 ጀምሮ ያለውን ብታነቡት በጣም የሚገርም መልእክትና ማጽናኛ ነው እንግዲህ ወንድሞች ሆይ ብሎ ይጀምራል 12ን ሲጀምር ከላይ እንግዲህ ካለ ከሱ በፊት የተናገራቸው መልእክቶች አሉ ማለት ነው እንግዲህ ብሎ ይጀምራል በአዲሱ ትርጉም እንግዲህ ወንድሞች ሆይ ይልና በእናንተ መካከል በትጋት የሚሰሩትን የቤተ ክርስቲያን መሪዎችን ሽማግሌዎችን መካሪዎችን የሆኑትን እንድታበረታቷቸው እለምናለሁ ልመና ነው ጳውሎስ የሚያቀርበው እኔም ዛሬ ይሄንን እንዳለ እናንተ ፓርማ ምእመናን እናንተን ለማገልገል በትጋት እየሰሩ ለዚህ ጊዜ ወደፊትም ሊያገለግሏችሁ የተመረጡ ፓስተር ሽማግሌዎች ዲያቆናት መዘምራን ሁሉ እንደሚገባው ክብር ለሚገባቸው ክብርን ፍቅርን አክብሮትን መቀባበልን ትሰጡ ዘንድ ጳውሎስ እለምናቸዋለሁ ያለውን እኔም ዛሬ እለምናቸዋለሁ ስለ ስራቸውም ስትሉ ልመናው እንደው ለክብር እንዲህ ፓስተር የሽማግሌ እንትን ስለ አይደለም ስለ ስራቸው ስለ ታማኝነታቸው ጌታ ኢየሱስን የገለጡ በኑሯቸው በሁሉ ነገራቸው ስለሚያሳዩ ከመቀራረብ ከመተዋወቅ በእንትና በኩል በሚል ሳይሆን ኢየሱስ ክርስቶስን ቅዱስ መንፈስን ስራ የእግዚአብሔርን ቃል ግልጥልጥ አርገው ሊያስተምሯችሁ ሊመሯችሁ የተመረጡ የተሾሙ ከእግዚአብሔር እንደሆኑ በማወቅ እንድታከብሯቸው ነው ልመናው እጅግ ታከብሩ ዘንድ ይላል ከዛ ደግሞ እርስ በርሳችሁ ምን ሁኑ ይላል እርስ በርሳችሁ ተከባበሩ በፍቅር ኑሩ በሰላም ኑሩ በሰላም ካልኖራችሁ ሮሜ 12:8 ይመስለኛል ቢቻላችሁስ በበኩላችሁ ከሰዎች ሁሉ ጋር ነው የሚለው
እንግዲህ ሰው የተፈጠረው በእግዚአብሔር አምሳል ዘፍጥረት 1:26 እና 28 ሄደን ስናይ እግዚአብሔር ሰውን በመልካችንና በአምሳላችን እንፍጠር አለ። በመልኩና በአምሳሉ ፈጠረ። ከዛ ባረከ። ከባረካቸው በኋላ ምድሩን ግዙ፣ ሁሉ የተፈጠረውን ከ1 እስከ 5 ቀናት የተፈጠሩትን እንዲገዙ፣ እንዲበዙ፣ እንዲባዙ የባረከው ሰው ዛሬ ዘመናት እያለፉ በተለያየ መንገድ እየተለዩ በአብርሃም ዘር የእስማኤል መወለድ፣ ከዛ ደግሞ የይስሐቅ፣ ከዛ የተስፋው ቃል ደግሞ ሌላ በስደት የሚኖር እየተባለ ዛሬ እስላሙ፣ ክርስቲያኑ፣ ዓለሙ እንዲህ በተናወጠበት ወቅት ውስጥ ሆነን ያ ሰው በእግዚአብሔር አምሳል የተፈጠረ ስለሆነ እግዚአብሔር የእያንዳንዱን ልብ እስከ አጥንት መቅኔው ድረስ መርምሮ የሚያይ መነጽር፣ እኛ በሕክምና ቃል ሬዞናንስ ማግኔቲካ ይባላል። ሬዞናንስ ማግኔቲካ የሚባለው መሳሪያ እስከ አጥንት መቅኒ ድረስ ይሄድና የአጥንትን ሴሎች ቀይ ደም ሴል፣ ነጭ ደም ሴል በዚህ ላይ እንትን ጎሏል፣ አንጎል ላይ በዚህ ላይ ብሎ አጉልቶ የሚያሳይ መሳሪያ ነው። ያንን እግዚአብሔር ለዛ ሰው ዕውቀትን ሰጥቶ ያንን እንዲያውቅና እንዲናገር ያደረገው ያው እግዚአብሔር ነው። ስለዚህ እግዚአብሔር እያንዳንዳችንን ሲጠራን እንዲሁ አይደለም። በሰማያዊው ጸጋ ልዩ ልዩ ጸጋን አከፋፍሎ ሰጠ ይላል። አንደኛ ቆሮንቶስ 12ን ብናይ ያው አንዱ መንፈስ ቃሉን በመግለጥ ትንቢትን በመናገር ደግሞም በትንቢትን በመተርጎም የልሳንን በመናገር እያለ እያንዳንዱ ጸጋ ያ አንዱ መንፈስ ለጋራ ጥቅም አከፋፍሎ ሰጠ ይላል። በምድር ደግሞ ስንኖር እያንዳንዳችን በምድራዊ ነገር አንዱን ሃይድራውሊኮ፣ አንዱን ኤሌክትሪሲስታ፣ አንዱን ኮኮ፣ አንዱን ፓስተር፣ አንዱን ወንጌላዊ፣ አንዱን ፖሊሲያ ሰራተኛ፣ አንዱን ፓይለት፣ አንዱን አውቲስታ እያለ ለብቻው እንዳይኖር አንዱ ያለ አንዱ እንዳይኖር አድርጎ በምድራዊ ጸጋ አከፋፍሎ ሰጠ። አይገርማችሁ? ያለ ገበሬ ገበሬ ምናምን የምንለውን ሳንል ያለ ገበሬ ኢንጂነሩ፣ ፓስተሩ፣ ሌላው ሊኖር ይችላል። አለበለዚያ በምን ይመገባል? በምን ከየት አምጥቶ? ያለ ሐኪም ኢንጂነር ሊኖር አይችልም። ኢንጂነር ያለ ሐኪም ሊኖር እያንዳንዱ የእግዚአብሔር ጥበባዊ አሰራር አንዱ ያለ አንዱ እንዳይኖር አድርጎ በሰማያዊም በምድራዊም የሰጠን ጸጋ ይደንቀኛል። ያ ጸጋ ነው። ያ አምላክ ነው። ዛሬ ይቀደሱ ምናችሁ? ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ይቀደስ የሚለው። ይህንን ስል ጥያቄዎችን መጠየቅ እንችላለን። በዚህ ጥቅስ ላይ ሄደን እንዴ ማን ነው የሚቀድሰው? ማን ነው የሚቀደሰው? እንዴት ነው የሚቀደሰው? ምኑ ነው የሚቀደሰው? መቼ ነው የሚቀደሰው? የት ነው የሚቀደሰው ብለን ብንጠይቅ ብዙ መልሶችን እናገኛለን። እግዚአብሔር መግቢያው ላይ የሰላም አምላክ ራሱ ማንም የኛ ስራ የኛ ጽድቅ ስራ ሌሎችም በመርዳታችን እንደዛ በማድረጋችን ምን ሳይሆን እግዚአብሔር ራሱ ሁለንተናችንን ይቀድሳል። ሁለንተናችንን ለመቀደስ ቃል ገብቷል። ያ የገባልን የተስፋ ቃል የሚሰራ ነው። ደግሞም ያንን ለማስፈጸም የሚተጋ አምላክ አለን። ይሄንን እንዴት ብለን ከማየታችን በፊት በቅንፍ ወደ ዘፍጥረት 2
7 ልውሰዳችሁና እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። እዚህ ላይ የሚገርመው እግዚአብሔር አምላክ ሰውን ከምድር አፈር አበጀው ብሎ ዝም ብል ያ የተበጀው ሰው ወይ አሻንጉሊት ይሆናል ወይ ስታቶ መንገድ ላይ የሚቆም የሰው ምልክት አለው፣ ምን አይናገር አይጋገር ዝም ብሎ ይቀር ነበር። አንድ ነገር ይቀረው ነበር። አበጀውና በአፍንጫው የሱን እስትንፋስ ፍስልበት ያ ሰው ሕያው ነፍስ ያለው ክፍል ሕያው ነፍስ ያለው ክፍል። እንግዲህ እነዚህን ከፊታቸው የቆመው ጌታቸው የተሰራው ከሶስት ነገር እንደሆነ ያለው ከአፈር ከመንፈስ እስትንፋስ ደግሞ ነፍስ። እነዚህ ሶስቱ አንድ ላይ ሆነው ጌታቸውን ፓስተር የነህተን ወገን ሁሉ ሰራ፣ አበጀው። እግዚአብሔር ሰጠ። እግዚአብሔር ሲሰጥ ደግሞም ቅድም እንደገለጽኳቸው እያንዳንዳችን በምድራዊ ኑሮ ዕውቀትን ጥበብን የሰጠን ጌታ እኔን ሐኪም ሲያደርገኝ የሰውነትን ክፍል ሁሉ አሁን ማን የትኛው ምን ያደርጋል፣ ምን ይሰራል፣ ምን ሲጎድል ነው ምን የሚሆነው የሚለውን በደንብ እንድረዳና እንዳውቅ አድርጎኛል። አሁን የሰውነት ክፍል ከጡንቻ ከቆዳ ጀምሮ እስከ አጥንት እስከ መቅኒው ድረስ ብንሄድ በጣም የሚገርም ነገር ነው ያለው። አሁን ስጋ ከአፈር የተሰራው ስጋ ይሄ የለበስነው ቆዳ፣ ጡንቻ፣ የመገናኛ አጥንት ብሎ ያለው ስጋ ነው። በዚህ ስጋ ላይ እኔ ቪዲዮ ካሜራዎች በመኪና እየነዳን አልታ ቬሎሲታ ስንሄድ ተጠንቀቅ የሚላል አይደለም? እንደዛ አይነት 5 ቪዲዮ ካሜራዎች በሰውነታችን ላይ አሉ። እነዚህን ምናልባት በታሪክ ወይም በጥናት ወይም በክፍል ተምረናቸው እንሆን ይሆናል። እነዚህ 5ቱ የሰውነታችን የስሜት ክፍሎች ሴንሰሪ ነርቭ ይባላሉ። የመስማት፣ የማየት፣ የማሽተት፣ የመቅመስ፣ የመዳሰስ በእነዚህ በ5ቱ ሴንሶቻችን በዓለም ዙሪያ ሄደን ያንን የሄድንበትን አገር ባህል፣ ሕግ፣ ስርዓት፣ ደንብ፣ ቋንቋ ሆነን መስለን የምንኖረው ከነዚህ ከ5ቱ ውጭ አይደለም። ጣሊያን ስንገባ የጣሊያን ባህል አለ፣ የጣሊያን ቋንቋ አለ፣ የጣሊያን ሕግ አለ፣ የመንገድ ሕግ አለ፣ የኑሮ ሕግ አለ፣ ቦሌቲኖ በየወሩ መክፈል ሕግ ሁሉ አለ። ያንን አንብበን ሰምተን ጨብጠን አይተን ወይንም ይሄ ይሸታል መጥፎ ነው ወይንም ይጣፍጣል ይመራል ብለን አገሩ መስለን እንድንኖር እነዚህ 5ቱ ሴንሶች የግዴታ የሚሰሩ ናቸው። አንዱ ሴንስ የማይሰራ ከሆነ አይኑ የማይ ከሆነ ስም አለው፣ አይነ ስውር የሚባል። ሌላ ደግሞ ጆሮ የማይሰማ ከሆነ ጆሮ አይሰማም። ይሄንን ጌታ ኢየሱስ ሁሉንም አልፈታም። ደንቆሮውን እፍታ፣ አይነ ስውሩን አፈር እንትን ብሎ ምን ይታያል እያለ ዛሬም እንደዚህ ከነዚህ ሰውነቶቻችን ውስጥ ያሉት አካላት ክፍሎች እግዚአብሔርን የማይቀድሱ እንደ እግዚአብሔር ሐሳብ የማይመላለሱ የሚያዩት ክፉ ከሆነ እነዚህ ደግሞ 5ቱ ወዴት ነው መልእክት የሚልኩት? እቺ ሳጥን፣ እቺ ስካቶላ፣ እቺ ሳጥን ከአንገታችን በላይ ያለው እዛ ውስጥ ነው ሁሉ
ሰውነታችንን የሚመራ የሚቆጣጠር የሚያዝ ክፍል ያለው እነሱ ሴንትራል ነርቨስ ሲስተም ይባላሉ። 12 ጥንዶች ናቸው። እያንዳንዳቸው የራሳቸው ስራ አለ እያንዳንዳቸው። ከዛ ውስጥ 10ኛው ነርቨስ ቫገስ የሚባለው የዳይጀስቲቭ ሲስተማችንን የሪፕሮዳክቲቭ ሲስተም የመውለድ የምናምን ሲስተሞቻችንን የኩላሊታችንን አንጀታችንን ሁሉ የሚቆጣጠር ይሄ ነርቨስ ሲስተም ነው። አንድ ሰው ስትሬስ ሲሆን ስናደድ ሲቆጣ ስናይ ቫጋል ሪአክሽን ይባላል። ይሄ እንትን ያደርግና ሆርሞኖች አሉ አድሬናሊን የሚባለው ሆርሞን ይሄድና ከኩላሊት በላይ ደግሞ ያለውን ሆርሞን በጣም ሲያበዛ ሄዶ ባይል ምንድነው ሐሞታችንን ሄዶ ሲነካ ብዙ ሐሞት ብሎ ሲፈስ ጨጓራችን እዚህ አቃጠለኝ ወይ ቆረጠኝ ማታምን ወይ ምግብ በልቼ አላስገሳኝም ነፍቶኝ ቁጭ አለ እንላለን። ነገሩ ቀላል አሁን ለኔ ነው፣ ለእናንተ ግን ኮምፕሊኬትድ። በቃ ምን ሆኜ ይሁን እንደገና አእምሮአችን እነዚህ ማይንድ ወይንም ላሜንቴ እኔ ጣሊያኖ አይጣል እዛ ውስጥ ናቸው ታጭቆ የተቀመጡት። እነዚህ ክፍሎች የማየት ወስደው አእምሮአችን ክፍል ካለው ነፍስ ደግሞ እያንዳንዱ እነዚህ ስጋ 5 ክፍሎች አይተናል። መንፈስ በ3 ይከፈላል። የሰው የራሱ መንፈስና የእግዚአብሔር መንፈስ ደግሞ ክፉ መንፈስ። ስለዚህ መንፈሳችን ኮኔክትድ የሆነበት ዋይፋያችን ኮኔክት ያደረገ ከዩቲዩብ ነው ከፌስቡክ ነው ከኢንስታግራም ነው ወይስ ከእግዚአብሔር? አሁን ያ ኮኔክሽናችን ይወስናል ማለት ነው። ሌላው ደግሞ ነፍስ ውስጥ 3 ክፍሎች አሉ። እነዚህ 3ቱ ክፍሎች አንደኛው ክፍል የእውቀት ክፍል እነዚህ 5ቱ ቪዲዮ ካሜራዎች ይወስዱና እኔ እንትኑን አይቻለሁ ያቺ ሱቁ ላይ እንደዚህ አይነት ቆንጆ እንትን አለ ይላል። ሁለተኛው ክፍል ደግሞ ፈቃድ የሚባል ክፍል ነው። ይሄ አይቻለሁ ያለው ወደ ፈቃድ ሲያስተላልፍ ፈቃድ ምን ሂድና ውሰድ ግዛ አሁን ብሎ ማንን ይቀሰቅሳል? ስሜት አለ በአእምሮአችን እዚሁ ነፍሳችን ውስጥ ስሜትን ሄዶ ሲቀሰቅስ ስሜት ቡቅልና ወይንም አድቨርታይዝመንት ፑብሊሲቲ ያየውን ነገር ቀጥታ ሄዶ ከዛ ሱቅ ገንዘብ የለም እኮ ምናምን አይልም። ስሜት እንደ ከገሌ በመናንሰ ከገሊት በመናንሰ ግዛ እንዴት ወይን ተበደር ወይ ብሎ ብድር ውስጥ ያስገባል። ይሄንን ግን ኮኔክሽኑ ዋይፋዩ ከእግዚአብሔር መንፈስ ጋር ከተገናኘ የእግዚአብሔር መንፈስ በሚዛን ላይ አስቀምጦ መጀመሪያ እግዚአብሔርን ያከብራል፣ ሁለተኛ ለሌሎች ይጠቅማል፣ ሶስተኛ ለኔ በረከት ይሆነኛል የሚል ጥያቄዎችን ጠይቆ አመዛዝኖ እግዚአብሔርን አያከብርም። በቃ ባዶ ነው። በውስጥ አንድ ነገር ከእግዚአብሔር የሆነውን የምታውቁት ወይ የጸለያችሁት ወይ የሆነ ወይ የሰማችሁት ነገር ሳይረብሻችሁ ሰላም ከሆነ ከእግዚአብሔር ነው። ለምን? ጌታ ኢየሱስ ራሱ ምንድነው? የሰላም አለቃ ስለሆነ የሰላም አለቃ ስለሆነ በሰላሙ ዝግት ያደረገውና ያ ነገር አስጨንቀንም። አንድ ወቅት ላይ ቤተሰብን እንግዲህ ቅድም ቅንፍ እንትን ይላለው ብያቸዋለሁ። ቤተሰብን ለማምጣት 13 ዓመት ተለያይተን የተቀመጥን። እኔ ለትምህርት ቡልጋሪያ ሄጄ በደርግ ጊዜ ከዛ ተመልሼ ሮም ገብቼ ደግሞ የጣሊያን መንግስት ፖለቲካል አሳይለም ያኔ ዶክመንት ለመስጠት ፖለቲካል አሳይለም ነው የሚጠየቀው። እኔ ወደ ኢትዮጵያ ለመሄድ ነው ዶክመንት ለጊዜው ስለሚያስፈልግ ፖለቲካል አሳይለም ጠየቅኩኝ።
32 ነበር። ከ32ቱ ለኔ ብቻ ፖለቲካል አሳይለም ፈቀዱልኝና ሌሎቹን በነጭ ወረቀት አባረሯቸው። እኔ ደግሞ መሄድ አልፈልግም። ማን ነው እዚህ መቅረት አልፈልግም። ቤተሰብን ለማምጣት ነው። ነገሩ ተገለባበጠብኝ። ከዛ ቤተሰብን ለማምጣት ፕሮሰሱ እንግዲህ ታውቃላችሁ። ብዙ ፊደል ጎደለ ምን እየተባለ ስንት እንትኑ ወደቀ 6 ወር አለፈ እየተባለ 13 ዓመት የጠበቁትን አሁን አንድ ቀን እንዴት ላድርግ እያልኩ ማታ ጭንቀት፣ ቀን ስራ፣ ገንዘቡ ይሄንን ያልኩ ድሮ ስንት ጊዜ ያነበብኩት ቃል ያን ቀን ሌላ ሆኖ ቀረበልኝ። ያ ቃል አንደኛ ጴጥሮስ 5:7 ላይ ያለው ቃል ነው። አሁን እሱን ሳነብ በቃ ከላይ እንዲህ ተከፍቶ እስካሁን ስንት ጊዜ ነው ያቃጠልኩበትን ጠቅላላ ወሰደልኝ። ምንድነው የሚለው? እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ አንደርላይን አደርጋለሁ፣ እደግማለሁ፣ ሁሉ በማን ላይ ጣሉት? በእርሱ ላይ ጣሉት። ከአልጋዬ ዘለልኩና እስካሁን የት ነበርኩ ጌታ ሆይ አልኩኝ። ዘለልኩ ልክ ኮት ወይም ሸሚዝ አውልቆ እንደሚያስቀምጥ ሰው ይሄን የሚያስጨንቀን ነገር ውልቅ አድርጌ ተውኩና ከዛች ቀን ጀምሮ ያገኘሁት ሰላም በአንዳች ነገር ተጨንቄ እንዲህ ነው እንደ እስካሁን ድረስ። ባለቤቴ በጣም ይገርማታል። ፑብሊሲታ ወይም የሆነ እንትን አይታ ነገ እንደዚህ ነው ምናምን ልጆቻችን ምን ሊሆኑ ነው? ልጆቻችን ምን ሊሆኑ ነው ትላለች። 5 ልጆች አባት ነኝ። 9 የልጅ ልጆች አሉ። እሷ በሚቀጥለው ሊሆን ያለው ነው ምን ሊሆኑ ነው አለች። እንዴ እግዚአብሔር ሳውቅ ይሄንን ሰጠን። እግዚአብሔር ሳውቅ የልጅ ልጆች ሰጠን። እግዚአብሔር እኮ አዋቂ ነው። ዋናው ነገር አንቺ ደህና ነሽ? አዎ። ኦኬ ልጆቻችን ደህና ናቸው? አዎ። ሁሉ ጊዜ በ14 ሰዓት ከሰኞ እስከ አርብ፣ ቅዳሜና እሁድ ነው ረፍታችን። ከሰኞ እስከ አርብ ቪዲዮ ኮል አለን። ልጆቻችን እንግላንድና ፍራንክፈርት ነው ያሉት። ከነ ልጆቻችን ቪዲዮ ኮል እናደርግና እንዴት ዋላችሁ? ምን አደረጋችሁ? ዛሬ ምን ሰራ? ሁሉ ሰላም ነው? ከዛ ለ1 ሰዓት እናወራለን። ከዛ እኔ ደግሞ ማዘጋጀው ትምህርት እግዚአብሔር የሰጠኝን አስተላልፍና እኔ ወደ ስራ መሄድ ከሆነ ሂዱ፣ እኔ መሄዴ ነው ደህና ሁኑ ብዬ እነሱ ይቀጥላሉ። ሁሉ ጊዜ ከሰኞ እስከ አርብ ይሄንን አድርጋለሁ። ስለዚህ እግዚአብሔር እንዲህ የሚያሳርፍ ይሄንን የሚያደርግ ስለሆነ ባለቤትን ልጆቹ ደህና ናቸው አይደለም? ትናንት እኮ ሰምተናል፣ ቅድም ሰምተን የለም? አዎ። ታዲያ ምንድነው የሚያስጨንቅሽ? እንዴ ይሄንን ቃል አንብበሻል አይደል? አዎ። ታዲያ ምንድነው? እንደ እናት ነኝ እናቶች እንደዚህ ይሁኑ የሚል የተጻፈበት እንጃ እንግዲህ እናቶች አግኝታችሁ ከሆነ። ስለዚህ እግዚአብሔር ኢያኢሮስን ምንድነው ያለው? እመን ብቻ እንጂ አትፍራ አለ። ኢያኢሮስ እኮ 100 አለቃ ነው። ኢያኢሮስ ልጁ ልትሞትበት ሄደና ተንበርክኮ ቀን ላይ የኔ 100 አለቃነት የፈሪሳውያን የሰጡ ሰዱቃውያን የራሱ ጉዳይ ልጅ ከምትሞትብኝ ብሎ ሄዶ ልጅን ባክህና አለው። እሱ ደግሞ እሺ ብሎ ወደሱ እየሄደ ሌላ ደግሞ 12 ዓመት ደም ያፈሰሳት ስንት መድኃኒት እንትን ብላ ያቃታት ሁሉንም እንትን ብላ በልቧ በሐሳቧ እጄ ጨርቁን ብነካ እድናለሁ ብላ አመነች ይላል። ከዛ ሰው እየተጋፋ እንዲሄደም ሄደችና ጨርቁን ነካ ስታረክ ኃይል ከሱ ወጣ። ማን ነው የነካኝ ሲል ሐዋርያት። አንዳንዴ እኮ ኢየሱስ እኮ የሚጠይቀው ጥያቄ በጣም እኮ ግራ የሚጋባ አሁን ሰው እንዲየጋ 12 ሐዋርያት ከሱ ጋር ነው እንዲከባ። አሁን ፕሬዝዳንቶች ምኖች ሲሄዱ ሰው እንትን እንዳይላቸው ዙሪያቸውን እንትና የሚያስከብሩ አለ አይደል? ሰው እንዲህ የተጋፋ እኛንም ገፍቶ ባንተ ላይ የጣለ እንዴት ትጠይቃለህ? ከኔ ኃይል ወጥቷል አለ።
አሁን እሷ እንግዲህ ታወቀብኝ ብላ ዞር ብላ ምስክርነቷን ከሀ እስከ ፐ መመስከር ጀመረች። ስትመሰክር እኔ ኢያኢሮስ በሱ ቦታ በሱ ጫማ ሆኜ ሳይ አሁን እቺ ሴትዮ ስትመሰክር ልጁ ልትሞትበት ነው፣ ጊዜው እየተቃጠለ ነው። ኧረ እባክህን ተዋትና ሂድ። የሷን ምስክር የሰማም አይመስለኝም ካለው ጉጉት ልጅቷን ለማዳን እየሆነ ባለበት ሁኔታ ውስጥ ማለት ነው። መስከራ ተጨርስ። አሁን ጉዞውን ሲቀጥል ኢያኢሮስ 100 አለቃ ነው፣ የራሱ ጉዳይ ብሎ በቀን የመጣው ሰው ተስፋ የሚያስቆርጥ መርዶ መጣበት በመንገድ ላይ። ጌታን አታስለፋው፣ ልጅ ሞታለች። አሁን ኢያኢሮስ ውስጡ ስል ጌታ የሰውን ልብ ሁሉ የሚያውቅ ስለሆነ የሚያይም ስለሆነ ዞር አለና ኢያኢሮስን ያነ አምነ 100 አለቃ ሆነ ፈሪሳውያን ሰዱቃውያን ፊት እንኳን ሳትፈራ ኒቆዲሞስ እኮ ሌሊት እኩለ ሌሊት እኮ ሄደው ሰው እንዳያዩ እኩለ ሌሊት ሄዶ አንተ እግዚአብሔር ሰው ነህ የምትናገረው እንደገና መወለድ አለብህ አንተ የመጽሐፍ ቅዱስ አስተማሪ ሆነ እና አታውቅምና ዮሐንስ 3 ላይ አሁን እሱ እንደገና መወለድ ግራ ገባው። ምን ማለት ነው እንደገና መወለድ? እኔን አግኝተ እንደገና በኔ በኩል ነው እንጂ ጌታ ወደ አባቴ የሚመጣ ማንም የለም ብሎ እንዳስተማረው ኢያኢሮስን እመን ብቻ እንጂ ብሎ ሲሄድ ሌሎች ተሳለቁበት። ሞታለች፣ ምን ሊያደርግ ነው አትድንም የተባለውን እሷ ተኝታለች እንዳትሞትም ብሎ ሄዶ እንዳነሳት እናያለን። ስለዚህ እግዚአብሔር ዛሬ ይቀድሳል። በእነዚህ ነገሮቻችን አማካኝነት ከአእምሮአችን ውስጥ ተገናኝተው ስሜቶቻችንን እየቀሰቀሱ ከእግዚአብሔር ሐሳብ ወደ ግራ ወደ ቀኝ እንድንል የሚያደርጉ ኢያሱን እግዚአብሔር ሲናገር ከዚህ ከሕግ ቃል ከዚህ መጽሐፍ ወደ ግራም ወደ ቀኝም አትበል፣ ስትተኛ ስትነሳ በእጅ በአንገት በእንትኖች ላይ በሙሉ ጻፈው። ይሄንን ብታደርግ ሁሉ ይከናወንልሃል፣ መንገድ ይከናወንልሃል፣ አትፍራ አትጨነቅ ብዬ አላልኩህምን አለ። ዛሬ አእምሮአችን ውስጥ ያሉት ክፍሎች ስሜቶቻችንን የሚቀሰቅሱ እንደገና የኛ ፈቃድ የእግዚአብሔር ፈቃድ እንዳልሆነ እንዳንረዳ የሚሸፍኑ እነዚህ ነገሮች ውስጥ ነው በዘመኑ መጨረሻ እንዳለን አውቀን ጊዜው እንዳለቀ የእግዚአብሔር ልጅ እንደ ሌባ ሆኖ ሊመጣ ተዘጋጁ ያለውን እየተዘጋጀን ነው። ስንቶቻችን ተዘጋጅተናል? እግዚአብሔር ሊቀድሰን ይፈልጋል። እንደገና እግዚአብሔር ራሱ ሊቀድሰን ይፈልጋል። እግዚአብሔር ራሱ አሁን ማን ነው የሚቀድሰው የሚለውን ጥያቄ ለመመለስ ብንሄድ የሚቀድሰው ራሱ እግዚአብሔር ነው ብለናል። እንዴት ነው የሚቀድሰው? ከዘፍጥረት ጀምሮ እስከ ራእይ ድረስ ብናይ እግዚአብሔር በመቀደስ በመፈወስ በማዳን በማን ህይወት ነው ያላደረገው? አብርሃም በህይወቱ ሁሉ የሆነበትን ነገር ስናይ ከዛ እግዚአብሔር ደግሞ በዘፍጥረት 12 15 17 ላይ የተናገረውን ሄዳችሁ የመጀመሪያውን ክፍሎች ብታዩ እኔ አበዛሃለሁ እባርካለሁ፣ ዘሪ ምድርን ይሞላል፣ አንተ የአሕዛብ አባት ትሆናለህ፣ ሳራም እናት ትሆናለች ተብሎ ሲነገር እርሱ እድሜውን ነው የሚቆጥረው። በኖርማል ህይወታችን ስንኖር እንትን ያለ ሲሄድ እኛም የምንቆጥረው እንትና ጊዜ ያለፈ ነው። አሁን ጊዜና ሰዓት
የሩጫ ጊዜ ስለሆነ መቼ ነው የሚል ጥያቄ ይወስድና እዚህ ቅድም ነፍሳችን ውስጥ ያለችዋን ፈቃዳችንና ስሜታችንን ነካ ያደርጋል። ተስፋ ለማስቆረጥ ወይንም እንዴት በጥያቄ እንድንሆን። ነገር ግን በመጽሐፍ ውስጥ የተጻፈው ሁሉ ለትምህርታችንና ለመጽናኛችን ተጻፈ ይላል። ለትምህርታችን ነው የተጻፈው። በዳዊት ሕይወት፣ በነ ዳንኤል ሕይወት፣ በነ ወንድ ጓደኞቹ ሕይወት እኔ ከዚህ አንተ ካቆምከው ወርቅ ምስል ከምናመልክ ብንሞት እንመርጣለን ብሎ 7 እጥፍ እሳት ውስጥ ሲገቡ 4ኛ ሆኖ የቆመው ጌታ ኢየሱስ ዛሬም በምታልፉበት ሁሉ አብሮ አለ። ለጠላት አሳልፎ አይሰጥም። ለምን? ቃሉን ያከብራል። ማቴዎስ 28:19-20 በሰማይ በምድር ስልጣን ተሰጥቶኛል አለ። ይሄንን ለእናንተ ደግሞ ሰጥቻለሁ አለ። ዮሐንስ 17 ሄዳችሁ ብታነቡ እንዴት አድርጎ እንደሰጠ ይናገራል። ግን 20ኛው በጣም የሚገርም ቃል፣ አንዳንዶቻችን ያችን ቃል ዘለን የምናነብበት ጊዜ አለ። እስኪ ሙከራ። ጌታ ኢየሱስ ክርስቶስ እኔ እስከ ዓለም ፍጻሜ ድረስ አያችሁ፣ ያችን ቃል በቃ እንትን እንዳንል እንዘላታለን። እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። እኛ ግን ብዙ ጊዜ እኔን በቃ በቤትም በጸሎትም እንደዚህ ስናድግ እስኪ ማቴዎስ 20 እንዴት ምንድነው የሚለው? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ሁሉ ጊዜ የት ሄደ? እቺ ሁሉ ጊዜ ማጽናኛችን፣ ማበረታታችን፣ የምናልፈው ነገር ሁሉ ኢየሱስ ክርስቶስ ካንቺ ጋር፣ ካንተ ጋር፣ ከእኛ ጋር፣ ከእኔ ጋር እንደሆነ የሚያረጋግጥ ነው። የምናልፍበት ሁኔታ እንዴት ብሎ እቺ አእምሮአችን ውስጥ ያለችው፣ ነፍሳችን ውስጥ ያለችው ስሜታችንን ወደ ሌላ ቦታ ወስዶ ፈቃዳችንን እየቀሰቀሰ ከእግዚአብሔር ሐሳብ እንዳንወጣ ወይንም እንድንወጣ በማድረግ ይሰውርብናል። ነገር ግን እግዚአብሔር ቃሉን ለማጽናት ይተጋል። ሁሉ ጊዜ ከኛ ጋር ነው። እግዚአብሔር ሁሉ ጊዜ ከኛ ጋር ነው። ያቺ 18 ዓመት ጎባጣ ሆና 18 ዓመት የአብርሃም ልጅ ብሎ ኢየሱስ ክርስቶስ እንደዚህ ሲያያት እንደው ቀና ብላ ኢየሱስን እንኳን ማየት እኮ አትችልም። 18 ዓመት ጎብጣ ስታይ የአብርሃም ልጅ ተነሽ ብሎ ፈወሳት፣ አዳናት፣ ቀደሳት። ዛሬ የሚያጎብጠን ነገር ኑሮ ነው፣ ስራ ነው፣ ቤተሰብ ነው፣ ሌሎችን ነገሮች ታስገብ ያጎብጡናል እኮ። አየን አላየን ቢሎቹ ቦሌቴን የሚባሉ እየፎከሩ ይመጣሉ እስከዚህ ድረስ። አንዳንዴ ደግሞ እኔ ብዙ ጊዜ ከረፈደ ሳላውቅ ካለፍኩ በኋላ አውቶቬሎስ አለ ወዲያው በሳምንቱ ይመጣና በ5 ቀን ውስጥ ካልከፈልክ ይሄን ያህል ይላል። አሁን የሮጥኩ በ5 ቀን ውስጥ መክፈል የምን 30% ቅናሽ ስላለች ያችን እንትን ለማድረግ እንግዲህ መጀመሪያ ቀስ ብለስ ብትሄድ መልሼንን እኔ አንዳንድ ጊዜ መንገድ ላይ የሄድኩ ለብቻ የምነጋገርበት ወይንም መኪና እየነዳው የምነጋገርበት ጊዜ አለ። ሰዎች
ሰው ጤነኛ ነው ይላሉ። ዞሮ በቀደም እኮ ያወራ እንትን አላልከኝም ይላሉ። ለምን? በመሐከል ሁኔታዎች ይመጡና ይሄንን ስሜትን በመቀስቀስ እስካሁን እንደዚህ ባረግ ነው እንዴ በቃ ምናምን ሲል ወዲያው ንቅት ያደርግና በኢየሱስ ስም አድራሻ ተሳስተሃል። ይሄንን እግዚአብሔር ያውቃል። ጌታ ከኔ ጋር ነው፣ ሁሉ ጊዜ ያለው ጌታ ከእናንተ ጋር ነው። ወዲያው አጠፋውና በቃ ነፃ ሆኜ እሄዳለሁ። ይሄንን ጸጋ እግዚአብሔር እለት እለት ይስጠንና ያለንበት የመጨረሻው ዘመን ነው። ተዘጋጅተናል። ቅድም ጳውሎስ ያለውን ምክር እንኖርበት ዘንድ እግዚአብሔር ይርዳን። 38 ዓመት ሽባ የሆነውን ሰው የቀደሰውና የፈወሰው ጌታ ኢየሱስ እርሱ ወደሱ ስለማይሄድ ጌታ ኢየሱስ ወደሱ ጋር ሄደ። በጣም የሚገርም ነው። ይሄ ደግሞ ታሪኩ ዮሐንስ 5:2-4 ያለውን ብታነቡት ጌታ ኢየሱስ ወደሱ ሄደና 38 ዓመት ነው እዛ እንግዲህ ሽባ ሆኖ 38 ዓመት የተቀመጠውን ልትድን ትፈልጋለህን? ጥያቄው ስትራኖ ነው። በጣም የሚገርም ነው። 38 ዓመት እንደሆነው አውቆ ይላል። አውቆ እኮ ነው ሄደው። ግን ፈቃድ ይጠይቃል። እዚች ቅድም ያልኳችሁ አእምሯችን ውስጥ ነፍሳችን ውስጥ ዕውቀት፣ ፈቃድ፣ ስሜት አለች። ያቺ ፈቃድ ስሜቱን ቀስቅሰው አንተ እንዳይል ፈቃዱ ከእርሱ ከሆነ ፈቃዳችሁ እንደ ፈቃደ ሐሳባችሁ እንደ ሐሳቤ ካልሆነ ሰማይ ከምድር እንደሚርቀው ስለሚርቅ የእርሱን ፈቃድ መጠየቅ አለበት። 38 እሱ እኮ አውቆ ነው ሄደው። ፈቃዱን ይፈልግ ነበር። አሁን ወገኖች እኛ ፈቅደን ካላደረግን እግዚአብሔር ጠምዝዞን አያደርግም፣ ያከብራል። ደግሞ ዲሞክራት የሆነ እንደ እግዚአብሔር ይህንን ዛፍ ፍሬ አትብላ አለው እንጂ በበላ ቀን ትሞታለህ አለ። ከዛ በኋላ ጠምዝዞ ምን አላለው? እንዳልኩ በላ እንደ አለው። እንግራውስ ሞትክ። ከዛ እንደተለየ እግዚአብሔር ፈቃዳችንን ይፈልጋል። ተሰጥተን አክብሩ ካለ ማክበር፣ አምልኩ ካለ ማምለክ፣ አገልግሉኝ ካለ ማገልገል፣ ደግሞ ሄዱ ካለ መሄድ። እንደ አሁን ስንቱ ነው ወደ ገሃነም አፋፍ ምናውቃቸው በስራ ምክንያት በተለያየ ምክንያት ወንድሞች እህቶች ክርስቲያኖች እስላሞች ሌሎች ምናውቃቸው የሉ። ስራ ሲሆን ቋንቋ እናውቃለን። ምስክርነት ሲሆን እንዴት አድርጌ ቋንቋ ይጠፋብናል። ኢየሱስ ያድናል፣ በቂ ነው። ብርሃናችሁም በሰው ፊት በመልካሙ ስራችሁ ይገለጥ፣ የሰማዩን አባታችሁን ያከብራሉ። ያ ብርሃናችን እንዲበራ መልካሙን ስራችንን ለመስራት እግዚአብሔር ይርዳን። አውቆ ልትድን ትወዳለህን አለ። እሱ ያ ባህር የምንቃንቀው ውቅያኖስ ውሃ መልአክ አልፎ አልፎ እንትን ይላል። ቀድሞ የገቡት ይድኑ ነበር። እሱ ግን ሰው የለኝም አለ። አዳነውና ከዛ ከፈወሰ በኋላ የሆነው ነገር ነው የሚደንቀው። ሰውየው ድኖ ተፈውሶ ከሄደ በኋላ የፈወሰ ማን ነው? ብዙ ጥያቄ ሆነ። ይሄ ሰው እዚህ ሁሉ ጊዜ ተኝቶ እንትንም እሱ ነው አይደለም? ክርክር ነበረ። ክርክር ሲያደርጉ እሱ እኔ ነኝ። ማን ነው የፈወሰ? አንድ ሰው ስሙን አንድ ሰው፣ እርሱ ኢየሱስ ክርስቶስ በጣም ፍቅር የሞላበት ቸርነትና ርህራሄ የሞላበት የሰውን ድክመት የሚያውቅ እናንተ ደካሞች ሸክማችሁ የበዛ ወደ እኔ ኑ እኔ አሳርፋችኋለሁ፣ ከኔ ተማሩ እኔ የዋህና ትሁት ነኝ ያለው ትሁቱ ኢየሱስ ክርስቶስ ወደሱ ሄደና ከፈወሰ በኋላ
ከዚህ በኋላ አለ ተፈውሰሃል፣ ከእንግዲህ ግን ኃጢአት አትስራ፣ አለዚያ ከዚህ የባሰ ይደርስብሃል አለው። አሁን እዛ 38 ዓመት ያስተኛው ኃጢአት ሰርቶ ነው ማለት ነው። ይሄንን የምታገኙት ዮሐንስ 5:14-15 ላይ ያለው የምታነቡት። ከዚህ በኋላ አለ ኢየሱስ ያን ሰው በቤተ መቅደስ ነው ያገኘው። ቤተ መቅደስ ሄዶ ኢየሱስ ክርስቶስ የፈወሳቸውን ሰዎች ቼክ ያደርጋል። ያ ዮሐንስ 9 ላይ ያለውን አይነ ስውር ሁሉ ጎረቤቶቹ፣ ሐዋርያት ራሳቸው፣ ፈሪሳውያን፣ ሰዱቃውያን፣ ቤተሰቡ ጭምር ጥያቄ የሆነበት ሰው ጌታ ኢየሱስ ፈወሰው ያንን ሰው አይነ ስውሩ። አሁን ጌታ ኢየሱስ በመንገድ የሄደ ሐዋርያት ይሄ ሰው ሁሉ ጊዜ እናየዋለን፣ ከሕፃንነቱ ጀምሮ አይነ ስውር እንደሆነ እናውቃለን፣ ኃጢአት ገና ሳይወለድ በፊት ነው ወይስ በኋላ የመጣ ነው? ጌታ ኢየሱስ የእግዚአብሔር ክብር እንዲገለጥ ነው አለ። ቅድስናው ሊገለጥበት ነው አለ። እሱ ሊከብር ነው አለ። እሱን ግን ስንት ጥያቄ ተጠይቋል? ወደ 6-7 ጥያቄ ተጠይቋል። ደቀ መዛሙር ጠየቁት፣ ጎረቤቶቹ ጠየቁት፣ ይሄ ነው አይደለም? ሌሎች አዎ እሱ ነው፣ ሌሎች አይ ይመስላል እንጂ እሱ አይደለም። ክርክር። ዮሐንስ 9 ሄዳችሁ ብታነቡ ይሄን ነው። አሁን ጥያቄ ፈሪሳውያን ማጣራት ቀጠሉና ማጣራት ጀመሩ። እንዴት ተፈወስክ? መቼ ተፈወስክ? ማን ፈወሰ? ሰውየው ማን ነው? እሱ ደግሞ ሲመልስላቸው እርሱ አይነን ጭቃ ቀባኝ፣ እኔም ታጠብ፣ ይኸው አያለሁ፣ ሌላ ምን ትጨቀጭቁኛላችሁ አላቸው። እኔ ቅድም ያልኳቸው ይሄ ጌታቸው ኢየሱስ በየነ 7 ዓመት አሁን ቅንፉን ከፍታለሁ 7 ዓመት ሆኖት አባቱን አጥቶ በተስቦ በሽታ በሚባል ሞቶበት ከአጎቱ ጋር ያሳደገ እረኛ ነበር፣ በግ ጠባቂ እና ከብቶቹን የሚጠብቁ በረሃ የሚባል አለ። ስንቅ አድርስ ተብሎ በረሃ ስለሆነ ሌሊት ሄዶ ይሄ ሀቫና ሳር ይሄ ትላልቁ ረጅሙ ሳር አለ፣ በሱ ጤዛውን እንዲህ ያደረኩ እየሄድኩ አንድ ከፍ ባለች ቦታ ላይ የጧት ጮራ ፀሐይ ሲወጣ ነብር መንገዱን አጋድሞ ተኝቷል። የቾ ብቅ ስል ከፊቱ ነብር ነው ያለው፣ በመካከል ጫካ ነው ያለው። ወዴት ሄድ እንዳለው በረዶ ሆኜ ቆምኩ። በቃ በረዶ። በዛ ወቅት በዛ ቅጽበት ትልቅ ሰምቼም ማላውቀው ድምፅ ጌታቸው አይዞ። ያ ድምፅ ውስጥ ሲገባ እያየው ያ ነብር ብድግ አለና አንዳንድ ድመቶች ፀሐይ ሞቆ እንዲህ ይዝናኑ የለም? ያ ነብር እንዲህ ተዝናናና ወደ ጫካው ብሎ ሲሄድ ማመን አቃተኝ። ማን ነው ያለሁት? ስንቅ ይዣለሁ፣ ማድረስ አለብኝ። በምን ላይ የተራመድኩ እንደሆነ ሌላ ሰው ነው፣ ጌታቸው አይደለም። ሌላ ተራምጄ ስንቅን አድርሼ ቤቴ ስመለስ ለማንም ምንም አልተናገርኩም። እየገረመኝ እየደነቀኝ ያ እድሜ ያለፈና አባቴን የወሰደውን በሽታና አንድ አብሮኝ የሚጫወት ጓደኛዬ ደግሞ በተቅማጥና ትውከት ስለሞተ በጣም ተበሳጭቻለሁ። ሞት የሚባለው ነገር ፊት ለፊት ባገኝ በጥርስም ነክሼ በቃ አይወጣልኝም ነበር። ስለዚህ ምን ማድረግ አለብኝ ስል ሶሉሽኑ ሐኪም ብቻ መሆን ነው። እንግዲህ ሐኪም ለመሆን አንድ እረኛ የበግ ጠባቂ ሐኪም ሊሆን መንገዱን
አጎቴን ትምህርት ቤት አስገባኝ ስለው ማን እሱ 4 ሴቶች ልጆች ናቸው ያሉት እኔ ወንድ ስላገኘ እየጠበቅኩ ነኝ በሚመጣው አመት ሲል ተደብቀ አጠፍቻ አያቴ ጋር ሄድኩኝ አያቴ ትምህርት ቤት አስገባኝ ትምህርትን ተማርኩኝ በጣም በቃ ያን ጨርሼ ቡልጋሪያ ሄድኩኝ ምድረ በዳ እዛ ዩኒቨርሲቲ እየተማርኩ አንድ መጽሐፍ አገኘውና መጽሐፍ ያነበብኩ መጽሐፉ ደግሞ The Power of Positive Thinking ኖርማን ቪንቸንስ ፒል የሚባል የአሜሪካን ፓስተር እንደገና ሳይካትሪክስ ነበረ እና ሰው በጭንቀት ውስጥ ሆኖ ሁሉ ነገር ጨልሞበት መውጫ መንገድ ያገኛል ወይ ይላል ወዲያው መልሱን ኦፍ ኮርስ ያገኛል ይላል እንደሄማ ለኔ ነው ብዬ ያንን ሳነብ መጽሐፍ ቅዱስን እያንዳንዱ ርዕስ ጨርስ 10 ነጥብ ያስቀምጥና 8ኛ 9ኛ 10ኛ የእግዚአብሔር ቃል ነው ይሄንን ለመውጣት ከፈለክ ሮሜ 8:31 እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ያንን ወደ አንተ አዙርና እግዚአብሔር ካንተ ጋር ከኔ ጋር ከሆነ ማን ይቃወመኛል ያልክ አይንህን ጨፍነ ድምጽህን ከፍ አድርገ 10 ጊዜ በል ይለኛል ኦኬ 8ኛው ላይ ሲደርስ ደግሞ ኃይልም በመሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ እያልክ አይንን ጨፍነ 10 ጊዜ በል መጨረሻው እግዚአብሔር ይህንን እንደሚያደርግልኝ አምናለሁ እያልክ 10 ጊዜ በል ይለኛል ይታያችሁ ያለሁት ሶሻሊስት ሀገር ነኝ ደግሞም ልም ያለ ማኦሴቱንግን ሌኒኒዝም ማርክሲዝም ስናነብ የነበረ በዛ በቃ እግዚአብሔር የለም ብዬ ተከራከርኩ ነኝ 9ኛ ክፍል አሸንፌ እግዚአብሔር የለም በሚለው በቃ እንደዚህ አይነት ልብ ያለኝ ሰው ነው እዛ ውስጥ ይሄ ቃል ሲመጣ በህይወት መጽሐፍ ቅዱስ ድሮ ታውቁ እንደሆነ በእንትን ነው ግዕዝ ነው መጽሐፍ ቅዱስ አይታም ቄሶች በዛ ይተረጉማሉ አይቻላቅም እኔ ግን እቺ አቡጊዳ የምትባል ፊደል አለች መጀመሪያው ላይ አቡነ ዘበሰማያት የምትባል እንትን አለች በአካባቢ የተማረ ሰው ስለሌለ እንትን ሲሆን የሚቀድስ ዳቦ ለመቁረስ ጋቢ ነጠላ ይሰጠኝና እንደዚህ አድርጌ ለብሼ አቡነ ዘበሰማያት ይቀደስ ስምከ ወይኩን ፈቃድህ አሜን ብዬ ስጨርስ ዳቦ ይቆረሳል እኔ ካለሁበት ተፈልጌ ነው የምመጣው እና እንደዛ የነበርኩ ሰው ቡልጋሪያ አሁን ያ ሰው ይሄንን አንብብ እያለ እንትን ይለኛል ከየት ላምጣ ሰዓት እንትን ካለ ንገሩኝ እና ከየት ላምጣ አሁን ይገርማችኋል አንድ ኢኮኖሚክስ ተማሪ ከአዲስ አበባ እኔ ከጅማ ነው ከአዲስ አበባ መጣ አዲስ ተማሪዎች ሲመጡ አቀባበል እናደርጋለን አቀባበል አድርገን እንትን ይያልን ከዛ ውስጥ አብሮት የሚኖረው ኢትዮጵያዊ ነው እኔ ደግሞ ከሜዲካል ተማሪዎች ሜዲሲን ተማሪዎች ጋር ነው የሚኖረው ከዛ መጥቶ ከኔ ጋር ጓደኛ ምንም ማን ይተዋወቀው ያለው ሞገሱ ቃል ከውስጡ ሲወጣ የሚያስፈራ ደግሞ ጌቾ ዛሬ እንገናኝ ካለ በመፍራት ሰዓቱን ጠብቆ ነው መጣው ከሱ ጋር እንትን ይያሉ 5 አመት ኖርን ምንም ሳይለኝ አንድ ቀን ቤቱ ሄድኩኝና የታምራት ኃይለን መዝሙር ያዳምጣል አንተ አሌክስ ነው የሚባለው አንተ ጴንጤን እንዴ አልኩኝ ነው ደስ ስለምለኝ ጌቾ ምንም አይደለም ባክን አውጣና የዲስኮ ካሴት አስገባልኝ አልኩ አውጥቶ አብሮት የሚኖረው አማኛ አይደለም የሱን ዲስኮ ካሴት አስገባልኝ እንዴ ነው እንጂ ብዬ አሁን ደስ ብሎኝ የሰማ አሁን መጨረሻ ለመሄድ ስነሳ ውስጤ እንዴ ለኔ ብሎ የጠየቅኩትን ያደረገ ነገ ደግሞ እኔ ጋር ብመጣ ምንድነው ማድረግለት ብዬ አንተ ያ ቅድም ስትሰማ የነበረውን ካሴት ቀዳልኝ አልኩኝ ደስ ብሎት ቀርቶኝ ሰጠኝ ማለት ነው ወስጄ ከላዩ ላይ ለአሌክስ ብዬ ጽፌ በሚታይ ቦታ አስቀምጫለሁ አሁን እሱ መጣ በሌላ ጊዜ መጣና ያችን ካሴት ሳስገባ ጌታ ይባርክ ይለኛል
እኔ ደግሞ እንደ ድሮስ መንግስቱ ኃይለ ማርያም መሰለ ባርኮኝ የመጣሁት እግዚአብሔር ነው እንጂ ለምን አይደለም። አሁን እችን ቀዳዳ አገኘው አለና ጌታ እኮ እንደዚህ ነው አሌክስ አልኩኝ። ዘፈንህን ስማ ብዙ ርቀት ሄድ አልኩኝ። እሺ እሺ ያለና ትውት እንዴ 5 ዓመት ተቀመጥን ማለት ነው። ያንን መጽሐፍ እያነበብኩ ጠፋሁበት። ደወለና ኖ አሁን የኦርቶዶክስ ቸርች ሄድኩኝ የቡልጋሪያ። መጽሐፉ ሊገባኝ አልቻለም። ቺሪሊያንስ የሚባል እንትን የተጻፈ ነው። በፍጹም አልገባኝም። ተውኩኝና አሁን እሱ ለምን አልጠይቅም አልኩና አሌክስ ደወልኩለት። ጌቾ ደህና ነህ? ሰላም ነው? ጠፋኩም። ኧረ እባክህ አንድ ችግር አጋጥሞኛል። ምን? የሆነ መጽሐፍ እያነበብኩ እንዲህ ያለ ምንድነው እንዲህ የሚል ኖርማን ቪንቸንስ ፔል ሲለኝ ታውቀዋለህ እንዴ አልኩኝ። አንተ እሱን ማውቀዋል። ታዲያ ምን ቸገረህ አለኝ። ኧረ ኢሳይያስ፣ ዮሐንስ፣ ማቴዎስ፣ ሉቃስ ይለኛል። እነዚህ ምንድናቸው አልኩኝ። መጽሐፍ ቅዱስ ውስጥ ታዲያ ከየት ነው ማገኘው ነው? እኔ አመጣለሁ ያለው አይለኝም። ከችኮላዬ የተነሳ እኔ ስንት ሰው ጠይቄያለሁ። ሶሻሊስት ሀገር እኮ ነኝ። በታክሲ ይዞልኝ መጣና እላው ላይ ጽፎ ይህ የህይወት መመሪያ የኃጢአትን ሁሉ መጥረጊያ ማጽጃ መኖሪያ ስለሆነ ይሄንን ስጦታ ሰጥቻለሁ ብሎ ቀኑን ምኑን ጽፎ ይሰጠኝና እኔ ደግሞ ደስ ብሎኝ መጽሐፉን እንትን ስል እሱ ብርክክልና እያለቀሰ ጌታ ሆይ ተመስገን እኔ ነፃ ወጥቻለሁ ምናምን እያለ እኔ ደግሞ ደነገጥኩና በጣም የሚወደውን መጽሐፍ ስለሰጠኝ የመሰናበቻ ለቅሶ እያለቀሰ ነው ብዬ አሌክስ ይቅርብኝ እንካ መጽሐፉን ውሰድ እንካ ይቅርብኝ እንድታለቅስ አይደለም ይቅርብኝ አልኩ። እሱ ቆይ ጌቾ ቆይ በኋላ እነግርሃለሁ ብሎ አልቅሶ ጨርሶ ከዛ ፈርገኝና ስሞኝ ከዛሬ ጀምሮ ነፃ ነኝ አለ። እንደምን ነው ታስረ ነበር እንዳሉ ትዝለሃል 5 ዓመት በፊት ስንመጣ ስትቀበለን በዛ አዳራሽ እንደዛ ሲሆን ያን ቀን ጌታ ይሄንን ያዘው ብሎ ስላዘዘኝ ምንድነው የምትይዘው አልኩኝ። ቆይ ወደፊት ይገባል አለኝ። ከዛ ሄድኩና መጽሐፉን ቁጭ ብዬ ሳነብ መጀመሪያ ዘፍጥረት 1:26ና 27:28 ሲደርስ እግዚአብሔር አምላክ ሰውን በመልካችንና በአምሳላችን እንፍጠር አለ። ሰውንም በአምሳሉና በመልኩ ፈጠረ የምትለውን ሳነብ ታላቅ ድምጽ፣ ሁለተኛው ድምጽ ታላቅ ድምጽ መጣና 9ኛ ክፍል 45 ተማሪዎች እንደዚህ ቁጭ ብለው በዚህ 5 ተማሪዎች እግዚአብሔር አለ የሚሉ በዚህ 5 ተማሪዎች እግዚአብሔር የለም የሚሉ ከነጋር በዚህ አስተማሪው አስተናጋጅ ያስረዳ እንደዚህ ብለዋል ያለ የሚያስጨበጭብ ነው። እነሱን አምጥተው ቁጭ ከፊቴ እንደዚሁ በቃ እንደዚሁ አሳየኝና ይሄ መምህር እንትን አይደለም እንደኔ ያነ እግዚአብሔር የለም ያልከኝ እኔ አለው ይው መሬቱ ተሰንጥቆ ብደበቅ አልኳችሁ በጭንቅላቴ ተደፍቼ እምለው አንድ ቃል ብቻ ነው። ይቅር በለኝ እምባዬ በአፍንጫዬ የሚወርድ ቢያንስ ግማሽ ሰዓት ይሆናል። ከዛ በኋላ ስነሳ ሌላ ሰው ሌላ ጌታቸው ምንም የድሮ ጌታቸው ሳይሆን ሌላ ደስታ ሞላት። ከዛ በኋላ እንዴት ላድርግ? አብሮኝ የሚኖረው ልጅ በቃ እግዚአብሔር እንደዚህ ያለው እሱ ደግሞ የቄስ ልጅ ነው፣ ጎንደር ልጅ ነበርና አስተማሪ ነበር። ድሮ ትምህርት ቤት ለማስተማር ሲሄድ እንቅፋት ስንት ጊዜ መጥቶኛል እሱን እያነበብ። ከዛ ደርግ መጣና ደግሞ አንጠልጥሎ ገረፈኝ። ጠባሳም ሁሉ አለበትና ኢህአፓ ሆኖ ማለት ነው። እና እግዚአብሔር ቃል የሚለውን ነገር መስማትም አይፈልግም። ጌቾ ነው የሚሉኝ ሁሉ አሁን እኛ ቸርች ጌቾ ሲሉኝ በጣም ደስ ይለኛል። አሁን ድንገት አንድ ቀን ደግሞ ከመጣ ለማልካም ነው
አንዲት እህት አብረን የምናገለግለው ቆየች። አይኗን ኦፕሬሽን አድርጋ አይንሽ እንዴት ነው አልኳት። ደህና ነኝ ገችዋለች። እንዴት ነው የሆነ እኔ ለማወቅ ነው ጠለቅ ብዬ አሁን አይ ደህና ነኝ አልኩ እኮ ገችው ስትለኝ እንዴ እኔ እኮ የምጠይቅሽ ሐኪም ነኝ እኮ ስለ እንደገና አሁን ከመቅረብ የተነሳ ነውና ከዛ ወደ ስጠይቃት እንዲህ ወይም ደውላ እንትን ትለኛለችና ይሄ ነገር ቅንፉን ላውጣ። ሶስተኛው በዚህ ሁለተኛው ድምጽ ሶስተኛው ድምጽ ጣሊያን መጥቼ ከዛ ቶሪኖ መጥቼ የተመረጥኩበትን ሜዲካል ዲግሪ እዚህ ማሳወቅ አለብኝ። ለማሳወቅ ፈተናዎች አሉ፣ የሚፈተኑ ማጥናት አለብኝ እንትን ያልኩኝ መጽሐፍ ደርድሬ ያጠናው ድምጽ መጣ። ይሄ ድምጽ ደግሞ ምን ያረክ ነው አለኝ። ልክ በቃ ከሰው ጋር እንደምንነጋገር ቤተሰቤን ለም ብቻዬን ነው ያለሁት፣ ፕሮሰስ ላይ ነኝ። ዶክተር ለመሆን ያጠናው አሁን የመጀመሪያው ውስጥ የመጣው የእግዚአብሔርን ቃል ያነበብኩ ከኢየሱስ ሌላ ዶክተር አለ እንዴ ያንተን ዶክተር የሚል ነገር ነው የመጣልኝ። እውነት እኮ ነው ብዬ መጽሐፉን እየወሰድኩ በቃ ላልቀጥል እየደረደርኩ ምን ታረጋለህ አለኝ። መጽሐፉን እየመለስኩ ለምን ምን አረግልኛል የኔ ዶክተር? አሁን ከዛ ቀጥሎ የጠየቀው ጥያቄ መልስ ሲሰጥ የት ነው ያለው? ቤት ውስጥ። ቤቱን ማን ነው የሰራው? አናጺ ቤት አናጺ። ብርሃን አለው አለ ማን ነው የሰራው? ኤሌክትሪክ እያለ ሁሉን ተነተነና ለነዛ ዕውቀት ጥበብ አንዱ ያለ አንዱ እንዳይኖር አድርጌ እኔ ክብሬን እንዲገልጽባቸው የመረጥኩት ዕውቀትን ጥበብን የሰጠሁ እኔ ስለሆን አንተም ደግሞ ሐኪም ሆነ እንድትሰራ መርጫለሁና ትምህርት ቤት ስትሄድ ማን ነው የላከ? አንደኛ ክፍል ስትማር ጥሩ ያሳደፍኩትን ሁሉ ያመጣ አንተ ነህ በልመልስና ጥናት ነው። እንደገና ንስሐ ገብቼ መጽሐፉን መልሼ አጥንቼ ያ የገባኝ ሆስፒታል እየሰራው አንድ ቀን አንድ ሰው ሳዳም ሁሴን ያኔ ይፎክር ነበር ጦርነቱ ጊዜ ሚሳኤል በሰድ አውሮፓ እንዳለ ይጠፋል የሚል ልክ ዜና ላይ ያ ሲመጣ ሰማና ፌንቶ ነው ወደቀ ሰውየው። አንድ ካዛስኬራ የሚባል አለ ቤት እየሰራ ነው። ያንን በባንክ ተበድሮ ነው 38 አመቱ ነው። ስንት ነገር አለ። ሚሳኤል መጥቶ ቀጥታ ቤቱ መጥቶ እሱን የሚመታው ነው ታል ፌንቶ ነው ወደቀ። አሁን ያን ቀን ተረኛ ነኝ ይዤ ሄድኩኝ። ይገርማችኋል ቦርሳዬ ውስጥ ባይብል አለኝ የጣሊያን ባይብል። ከዛ በኋላ ሌሎቹን መድኃኒት ማድረግ እዛ ሲሄድ ለክቸም ደም ብዛቱ ሰማይ ሆኗል። ወዲያው እንትን ሰጠውና መጠበቅ ነበርብኝ። ግማሽ ሰዓት ጠብቄ ብንን አለ። ምን ነክቶ ነው አልኩኝ። የት ነው ያለሁት? ቤት ነው። አይዞ አልኩኝ። ምን ነካ? ምን እንደ ዜና አልሰማህም እንዴ አለ። የምን ዜና አልኩኝ። እንደ ሳዳም ሁሴን እንደ ታዲያ ሳዳም ሁሴን አውሮፓ ነው ያለው ወይስ ቶሪኖ ቪያ ቶሪኖ 37 ያለውን ልምታ ነው ያለን? ኖ አውሮፓ። ኧረ ታዲያ አውሮፓ ጠቅላላ ቢሆን አንተ ምን አስጨነቀ ያልኩና ያን ቀን ያኔ መጽሐፉን መለስ እፈልጋለሁ ያልኩት ለዚህ ነው። ጌታን መስክሬ አሁን በጌታ ፊት አገልጋይ ነው ያሰው። እግዚአብሔር ዓላማ አለው። ስመርጠን እንዲሁ አይደለም። አንተ ፓስተር፣ አንተ ሽማግሌ፣ አንተ እንደዚህ፣ አንቺ ፖሊሲያ፣ አንቺ ምንም አትናቁ። የእግዚአብሔር ሐሳብና የእግዚአብሔር ፈቃድ ነው። እርሱ አንዴ ቀድሶናል። እርሱ አንዴ መርጦናል። እርሱ የመረጣቸውን አይተውም። እነዚህ ሶስቱ ዋና ዋና ነገሮች እግዚአብሔር የሰጠኝ ድምጽ ነው። ስለዚህ ማን ነው የሚቀድስ? ጋር እግዚአብሔር ራሱ ጌታ ራሱ። ለምንድን
ምንድነው የሚቀድሰን ብንል የጠራን የታመነ ስለሆነ እርሱ ደግሞ ሊያደርገው ስለሚፈልግ ሊቀድሰን ሊፈውሰን ይፈልጋል። እንዴት ብንል ያለ ነቀፋ እርሱ ሲመጣ በፊቱ እንድንገኝ። ለምን ኤፌሶን ላይ ያለ ነቀፋ እንድንሆን ሰማይና ምድር ሳይፈጠር አስቀድሞ ያወቀን በልጁ ኢየሱስ ክርስቶስ ልጅ አድርጎ የመረጠን እርሱ ሊከብርብን ስለፈለገ ምናችንን ስንል ሁለንተናችንን ነፍሳችንንም መንፈሳችንንም ስጋችንንም ቅድም ገለጥኩላችሁ። እነዚያ መንፈስ ውስጥ የትኛው ከማን ጋር ነው ኮኔክሽናችን? መንፈሳችን ከእግዚአብሔር መንፈስ ጋር ነው ወይስ ከስጋችን ጋር ነው ወይስ ከክፉ መንፈስ ጋር? ይሄንን እለት ማጣራት አለብን። በሃይማኖት ብትኖሩ ሁለተኛ ቆሮንቶስ 13:5 በሃይማኖት ብትኖሩ ደግሞ ብቁ ነኝ እኔ በቃ ለዚህ አልበቃም የምትሉ ብትሆኑ ስለናንተ በእናንተ ውስጥ ያለ ክርስቶስ ኢየሱስ እንደሆነ አታውቁምን ይላል። ብቁ አይደለሁም እኔ አልችልም እንደዚህ የምትሉትን ነገር አውጥታችሁ በእናንተ ውስጥ ለዘላለም እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ያለው ኢየሱስ እርሱ ሊያደርግ ታማኝ ነው። የጠራችሁ እርሱ ታማኝ ነው፣ ያደርገዋል። መቼ? በመምጫው አንተ በቀኝ አንተ በግራ ብሎ ፍርድን ሰጥቶ የሚመራን እርሱ ጌታችን ታማኝ ስለሆነ ያን ነቀፋ እንድንጠብቅ በመጨረሻው የሰጠንን ምክር ቅድም ያነበብኳቸውን ምክሮች እንድንኖር እግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ይባርካችሁ። የቀረውን እግዚአብሔር መንፈስ ደግሞ ጨምሮ እንድትኖርበት ይርዳችሁ። የረዳን ጌታ ስሙ የተባረከ ይሁን። ይሄ እስካሁን ሰምቼ አላቅም፣ እኔ አዲስ ነኝ ለዚህ ቦታ ለዚህ ጊዜ የምትሉ ካላችሁ እግዚአብሔር ታማኝ ነው። የጠራችሁ የሱን ታምራዊ ስራ እንድታውቁ ጌታ አዳኝ ፈዋሽ ደግሞም ፈውሶ የሚተው ሳይሆን ሁሉ ጊዜ ከናንተ ጋር ያለ ቃሉን የሚያከብር የሚጠብቅ ስለሆነ ቆሙና አዳዲሶች ካላችሁ እግዚአብሔርን አመስግነን ጌታን ትቀበላላችሁ። አዳዲሶች የለንም ግን እንደዚህ ደካማ ነበርኩኝ ግን እግዚአብሔር ዛሬ ራስን እንዳይ በእኔ ላይ የተቀመጠው እግዚአብሔር የሰጠኝን ያከበርኩ እንደተቀበልኩት ኃላፊነት ይህንን ስጋ እኮ አደራ ሰጥቶናል። በአደራ ከእግዚአብሔር እኮ የተቀበልነው ነው። ቆሮንቶስ 1:19 እና 20 እንግዳውስ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ስለዚህ በዚህ በስጋችሁ እግዚአብሔርን አክብሩ፣ ለራሳችሁ አይደላችሁ። ይሄ ስጋ ይሄ በአእምሯችን ውስጥ ያለው ነገር ለእግዚአብሔር እየተገዛ ነው፣ እግዚአብሔርን እያከበረ ነው። በኑሯችን፣ በአገልግሎታችን፣ በስራችን፣ በስራ ስፍራችን ለጌታ እንደምናደርግ ሆነን ማድረግ ሰዓት እንኳን 1 ደቂቃ መስረቅ ሌብነት ነው። ከዛ እግዚአብሔር ደግሞ ስጡ ይሰጣቸዋል። ተጨንቆ ተትረፍርፎ ያለው እንዲፈጸም ለቤተ ክርስቲያን ጎች ቤተ ክርስቲያን እኮ ከራሷ ወይም ከሰማይ ጠብ ያለ አይደለም። እናንተው ናችሁ ኪራዩንም ለሌላም አገልግሎት ለሁሉ እናንተ አስራት የሚባል አለ። ጌታ እኮ ሁለንተናውን እኮ የሰጠው ሁለንተናውን 10% ማለት እችን መስጠት ታማኝነት ስለሆነ እግዚአብሔር ይርዳችሁ፣ አይናችሁን ይግለጥላችሁ። እግዚአብሔር እንደ ቃሉ ይቀድሳችሁ፣ ይፈውሰን፣ ሁለንተናችን ይፈወስ። የተናገረው እሱ ታማኝ ነው፣ ያደርጋል። ክብር ተጠቅልሎ ለሱ ይሁን በክርስቶስ ኢየሱስ ያውና ቅዱስ ስም። እወዳችኋለሁ፣ አከብራችኋለሁ። በዚህ ቀጥሉ። ጌታ ይባርካችሁ።